የሩታ እናት ሚስጥሩን ተናገሩ። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ መናገራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ማለት ነው የሩትዬ እናት ሁሉንም ነገር ተናግሯል። አብርሃም ለምንድነው እንደዚህ የሚያደርጉ? አብርሃም ለምንድነው ልጄ ሩታ ላይ የሚጫወትባት? ልጄን ለምንድነው እንደዚህ የሚያደርጉ? በፊት ሲወስዳት እኮ በፊት ከኔ ጋር ትሁን ሲል እኮ ተንከባክቤ ተኖራታለሁ። በጣም ነው የምወዳት፣ በጣም ነው የማፈቅራት ብሎ ነበር። ነገር ግን ዛሬ ላይ ለምን እንደዚህ ይጫወትባታል? ልጅ ስለወለደች ነው እንዴ ብለው ተናግሯል። የሩትዬ እናት ደግሞ እውነታቸውን ያሉት ልጅ ስለወለደች ነው እንደዚህ ያደረገ ያለው። አብርሃም እውነት ለመናገር ከሆነ ልዑሌን ከወለደች በኋላ ነው እንደዚህ መሆን የጀመረው ማለት ነው። በፊት ላይ እንደምታዩት በጣም ይንከባከባን ነበር፣ በጣም ይወዳን ነበር፣ በጣም ያከብራን ነበር። ነገር ግን አሁን ልዑሌን ከወለደች በኋላ ማንም ፈላጊ የላትም፣ ከአሁን በኋላ አትፈለግም ብሎ እንግዲህ የተጫወተባት ይገኛል። ይሄ ደግሞ ተገቢ አይደለም። እንደዚህ ማድረግ አለበት ብለን እኛ አናምንም። ትክክለኛ ውሳኔም አብርሃም እያደረገ አይደለም ማለት ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው አብርሃም ያደረገው። የሩትዬ እናትም እንግዲህ እንደተናገሩት ከሆነ አብርሃም ትክክል አይደለም፣ አብርሃም ትክክለኛ ውሳኔ አልወሰነም፣ ልጅን እንደዚህ ማድረግ የለበትም። እንደውም እኔ ለጋሼ ለአብርሽ አባት ሂጄ እናገራለሁ፣ እነሱ ናቸው ልክ ልኩን የሚነግሩት፣ እነሱን ነው በጣም የሚፈራው ሲሉም ተናግሯል። ደግሞ እውነት አላቸው። ጋሼ በጣም ያቅሰው ትልቅ ሰው ናቸው። ጋሼ ልጃቸው ስለሆነ ብቻ ለአብርሃም አያግዙም፣ ለሩታም ለአብርሃም መሀል ላይ ሆኖ ትክክለኛ ነው ሀቅ ወዳለበት ነው የሚሄዱት እንጂ ለልጃቸው አያግዙም ማለት ነው። በዚህም እንግዲህ የሩትዬ እናት እንደዚህ ብለው ተናግሯል። ደግሞ እውነት አላቸው። የሩትዬ እናት ትክክል ናቸው ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።